አንድ ክርስቲያን ግንቦት 21 የሚከበሩት ሁለቱ በዓላት ምን እንደሆኑ ማወቅና መረዳት አለበት። ግንቦት 21 አምላክን የወለደች ቅድስት ድንግል ማርያም በደብረ ምጥማቅ በግልጽ የምትታይበት ታላቅ በዓል ነው። እነሆ ግንቦት 21 ደረሰልን። መዓዛ ሽቱዬ ነሽ በሰው ሁሉ ፊት ዘመርኩልሽ። በዛሬዋ ዕለት እናታችን እመቤታችን ቅድስት ድንግል ማርያም በምድረ ግብጽ ለተከታታይ 5 ቀናት የተገለጸችበት ዕለት ነው። ሸክመው ጣሉኝ ደጅሽ ተፈወስኩኝ በጸበልሽ ታምርሽን አየሁ ባይኔ ስታጽናኝኝ ቆመሽ ጎኔ። እስኪ የእናታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች ይህ ቪዲዮ ብዙ ኦርቶዶክሳውያን ጋር እንዲደርስ ሼር በማድረግ ጀምሩት። ኮሜንት ላይ ድንግል ማርያም እያላችሁ ኮሜንቱን አጨናንቁት። ስለዚህ እመቤታችን ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። በዚህ ምክንያት እመቤታችን የበረከት ምንጫችን ናት። አርካኔ ማርያም ገዳም አምሳለ ኢየሩሳሌም። እንግዲህ ግንቦት 21 በስውሯ ማርያም የንግስ በዓል አይቀርም። በዛ ዕለት የብዙ ህፃናት አንደበት የተፈታበት፣ ብዙዎች ከሽባነት የሚተረተሩበት፣ ብዙ ገቢረ ተአምራት የሚደረግበት ቀን ነው። ነገኩ ማርያም ሲሉ ሰማዋቸው። አው ለካ ነገ እናታችን ቅድስት ድንግል ማርያም ናት። ስሟ ብዙ የማትጠገብ ቅድስት ድንግል ማርያም ዝግ የሆነ መንገዳችሁን ትክፈትላችሁ። አሜን በሉ እስቲ ኮሜንት ላይ። ቆይ በአላህ ከመሬም ውጭ የማንን ስም እሺ ልጥራ? እመ ተስፋ ብርሃነ ፍቅር ሶሊያና መልካ ሴት እንዴት ቀራለው ከመንገዴ አደራ እናቴ አስቢኝ። ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ። የዚህ ቻናል ቤተሰቦች ሰላም፣ ውድ ኦርቶዶክሳውያን እንኳን ለግንቦት 21 ደብረ ምጥማቅ ቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ግንቦት 21 እመቤታችን ቅድስት ድንግል ማርያም ለምን ትከበራለች፣ ለምንስ ይነግሳል ስንል እየተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ማርያም እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ግንቦት 21 ማርያም ለምን ይከበራል? ወደ ቪዲዮ። ግንቦት 21 በዚህች ቀን አምላክን የወለደች እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ከ21 ጀምሮ እስከ 25 ድረስ ለ5 ተከታታይ ቀናት በቤተ ክርስቲያኗ ጉልላት ላይ በብርሃን መርከብ ተቀምጣ ሙሉ ፊቷ በግልጽ እየታየ ለክርስቲያኖችም ለእስላሞችም ለአረማውያንም በግልጽ የምትታይበት ታላቅ በዓል ነው። አደራ ይህንን ቪዲዮ በደንብ አርጋችሁ ኮፒ ሊንክ በማድረግ እንድትተባበሩ እጠይቃለሁ። እጅግ በጣም ይገርማል። ብርሃንን የተላበሰች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ግንቦት 21 ቀን ከመታየቷ ከመገለጿ በፊት አረማውያንም እስላሞችም ክርስቲያኖችም በአንድ ላይ ድንኳን ጥለው አጎበር ተክለው በተስፋ ይጠብቋታል። በዚህም ሰዓት ብርሃንን የተጎናጸፈች የልጇን ብርሃን የተጎናጸፈች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በቀኝ በግራ በፊት በኋላ ቅዱሳን መላእክትን በነገዳቸው አስከትላ በየማዕረጋቸውና በየስልጣናቸው ክንፋቸውን ዘርግተው እየቆሙና እየጋረዷት ትታያለች፣ ትገለጻለች። ቅዱሳን ሱራፌልም ማዕጠንታቸውን ይዘው ይመጡና ለንግሥትነቷ ይሰግዳሉ። በየመሃልም እንደዚህ እያሉ ያመሰግናሉ። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለም አላገኘም፣ አንድ ልጁንም ልኮ በአንቺ ሰው ሆነ እያሉ ያመሰግናታል። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እንደዚህ እየሆነች ለ5 ቀን ተከታታይ
ለእስላሞችም ለአረማውያንም ለክርስቲያኖችም ትታያቸዋለች። እነርሱም ወደ ቤታቸው መሄድ በፈለጉ ጊዜ ዝቅ ብለው ሰግደውላት ተሰናብተዋት ወደ ቤታቸው ይሄዱ ነበር። እርሷም በምላሹ ትባርካቸው ነበር። ለእግዚአብሔር ምስጋና ይሁን፣ አምላክን በወለደች በእናታችን በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም አማላጅነትና ቤዛነት ጨርሶ ይማረን። ረድኤቷ በረከቷ ምልጃዋ ፍቅሯ አይለየን። አሜን። ይቆየን። ቃለ ሕይወትን ያሰማልን። በድጋሚ እንኳን አደረሳችሁ። አሁንም እንቀጥላለን። ግንቦት 21 የሚከበሩ በዓላትን ወንድማችን እንደሚከተለው ያስተምረናል። መልካም ቆይታ። አንድ ክርስቲያን ግንቦት 21 የሚከበሩት ሁለቱ በዓላት ምን እንደሆኑ ማወቅና መረዳት አለበት። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓል ከሚባሉት አንዱ ዕርገት ነው። ነገር ግን በቀን 21 መዋሉ እንዳጋጣሚ ነው። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11 ስንመለከት እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ እየረቀቀባቸው ሳይሆን እየራቃቸው ወደ ሰማይ ማረጉን የሚነገርበት ዕለት ነው ማለት ነው። ሌላኛው ደግሞ የቃል ዕርደት የሥጋ ዕርገት ማለትም የቃል መውረድ የሥጋ ማረግ ምክንያት የሆነችው እናታችን ቅድስት ድንግል ማርያም የሚታሰብበትም ዕለት ነው። ግንቦት 21 በደብረ ምጥማቅ በስሟ በተሰራችው ቤተክርስቲያን ጉልላት በብርሃን መርከብ ተቀምጣ መገለጧን ክርስቲያን ሁሉ ያከብራቷል። ስለዚህ ግንቦት 21 በተለያዩ ቦታዎች ይከበራል ማለት ነው። ወንድማችን ቃለ ሕይወትን ያሰማልን። በቀጣይ ቪዲዮ ደግሞ ዲያቆን ሄኖክ ኃይሌ ስለ ድንግል ማርያም ምስጋና እንደሚከተለው ያስተምረናል። በጽሞና እንከታተል። ቅዱስ ያዕቆብ ዘስሩግ ድንግል ማርያምን ለማመስገን እንዲህ ይላል። በቅድስና ውበት ስለተሞላችው ንጽሕት ድንግል እናገር ዘንድ አንደበቴ ብቁ አይደለም። የተራ ቀለማት መዋሃድ ለማይመጥኗት ለዚህች እጅግ ክብርት እንዴት ያለ ስዕል ልሳል። ውበቷ ከኔ መጠበብ በላይ ነው። አይምሮዬም እንዲህ ስላት አልፈቅድለትም። የድንግል ማርያምን ክብሯን ከመግለጥ ፀሐይን ከነብርሃናና ከነሙቀቷ መሳል ይቀላል። ምናልባት የፀሐይ ጨረር በስዕል ሊቀመጥ ይችል ይሆናል። ስለ እርሷ የሚነገረውን ነገር ግን አሟልቶ ለመስበክ አይቻልም። እርሷን ከነማን ጋር መመደብ ይቻላል? ከደናግል ጋር፣ ከቅዱሳን ጋር፣ ከንጹሐን ጋር፣ ካገቡ ሴቶች ጋር፣ ከእናቶች ጋር፣ ከአገልጋዮች ጋር። እነሆ የድንግልናን ማህተም ከወተት ጋር የያዘ ሰውነቷን እዩ፣ መውለዷንም ከታተመ ማህፀኗ ጋር እዩ። ከደናግል መካከል ናት ስል ሕፃን ይዛ ስታጠባ አያታለሁ። ከዮሴፍ ጋር ትኖራለች ስል በጋብቻ ቃል ኪዳን እንዳልታሰረች አያለሁ። ስለ እርሷ እንድናገር ፍቅር ያስገድደኛል፣ የክብሯ ከፍታ ግን ያስቸግረኛል። ከቶ ምን ባደርግ ይሻለኛል? ግንቦት 21 እጅግ በደማቅ ሁኔታ በተለያዩ ደብራት ነግሶ ይከበራል። በጻድቃኔ ማርያም፣ በስውሯ ማርያም እንዲሁም በኢትዮጵያ በተለያዩ ክፍሎች፣ በኢትዮጵያ በተለያዩ ከተሞች፣ በአዲስ አበባ በተለያዩ ደብራት ይከበራል። አሁን የምገኘው በአንቀጸ ብርሃን ስርጢ ቅድስተ ቅዱሳን ድንግል ማርያም ቤተክርስቲያን ነው። የእናታችን የቅድስት ድንግል ማርያም ግንቦት 21 የእናታችን ዓመታዊ ክብረ በዓል እንደሆነ ይታወቃል። ይህንን ክብረ በዓል ቤት ለማክበር አስባችኋል። እኔ እንግዲህ በስርጢ አንቀጸ ብርሃን ቅድስት ድንግል ማርያም ቤተክርስቲያን ለማክበር አስባለሁ። በዕለቱ ታላላቅ ሊቃነ ጳጳሳት፣ መዘምራን እንዲሁም ጸጋ የበዛላቸው መምህራኖች ይገኛሉ። በዕለቱን የምገኛለሁ። በጣም ደስ የሚል የንግስ ክብረ በዓል እንደምናከብር አልጠራጠርም። ካለፈው ዓመት በተሻለ በአሁኑ ዓመት የእናታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል በደንብ እናከብራለን። ሁላችሁም ከእናንተ የሚጠበቀው መምጣት ብቻ ነው። እናታችን ቅድስት ድንግል ማርያም ታምር ያደረገችላችሁ፣ ቤታችሁን በበረከት ያትረፈረፈችላችሁ ኮሜንት ላይ ድንግል ማርያም እያላችሁ ኮሜንት እንድታጨናንቁልኝ እፈልጋለሁ። የእናታችን የቅድስት ድንግል ማርያም ረድኤት በረከት በሁላችን ቤት ይግባ። ወዳችኋል። እናንተስ የት ለማክበር ተዘጋጅታችኋል? የት እያከበራችሁ ነው? ኮሜንት ላይ ጻፉልን። ወደ ቀጣይ ቪዲዮ እናልፋለን። ሙስሊም ወንድማችን ነው ስለ እመቤታችን ምስጋና እንዲህ በግጥም ያቀርብልናልና እንከታተል። ቆይ በአላህ ከመሬም ውጭ የማንን ስም እሺ ልጥራ? እመ ተስፋ ብርሃነ ፍቅር ሶሊያና መልካ ሐሴት የእናትነት ልኬት ድንበር ብጽዕት ህሪት ክብርት ቅድስት ስመ ልሳን ፊደል ቋንቋ የልጅነት አፍ መፍቻዬ የምትወደኝ የመወዳት የሁሉ እናት የብቻዬ የመወደድ የመመረጥ የሴትነት አልፋ ኦሜጋ የመገዛት መተናነስ የትትና ባለጸጋ የአምላክ ባሪያ ፍጹም ንጽሕት ድንግል ቅድስት እመቤቴ ሰአሊተ ምህረት በአታ ኪዳነ ምህረት እናቴ
የማስተዋል ጸዳል ብርሃን የመታመን ግርማ ሞገስ እመ ፍቅር ማርያም መርየም እመ ብርሃን ቤተ መቅደስ ከሴት ሁሉ አላህ ወዷት ለይሁንታው መፈጸሚያ የመረጣት ንጽሕት ድንግል መርየም እያለች አላህ ባሪያ ቆይ በአላህ ከሴት ሁሉ ማንን ልውደድ ከሷ ወዲያ ምን ይባላል እንግዲህ ወንድማችን ለእመቤታችን ያቀረበው ምስጋና ሰምታችሁታል። እጅግ የሚገርም ነው። ኮሜንት ላይ ሐሳባችሁን አስቀምጡልን። ግንቦት 21 የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓልን በማስመልከት የተማማርን እንገኛለን። ቀጣይ ሰኞ ግንቦት 24 ጾመ ሐዋርያት ይገባል ወይም ይጀመራል። እንዲሁም ጾመ ድኅነት ይጀመራል ማለት ነው። ይህንን በማስመልከት ጾሙን በማስመልከት ከዚህ ቀጥሎ የምንለቀውን ቪዲዮ ነገ ላይ የምንለቀውን ቪዲዮ እንድትከታተሉ ስንል እንጋብዛለን። ቀጣይ ወረብና ዝማሬ እንከታተል። ግንቦት 21 ደብረ ምጥማቅ ግብጽ የምትገኘው በእመቤታችን ቅድስት ድንግል ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ጉልላት ላይ ድንግል ማርያም ከግንቦት 21 ጀምሮ እስከ ግንቦት 25 በተከታታይ በመገለጧ ሕዝበ ክርስቲያን በዓሉን ያከብራሉ። እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ምድረ ግብጽና ኢትዮጵያ በተሰደደች ጊዜ በደብረ ምጥማቅ ተብሎ በሚጠራ ቦታ ላይ አርፈው ነበርና ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላትም ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳትም በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊተ መላእክት ታጅባም ተገልጣለች። በዛን ጊዜም ሱራፌል ማጥንታቸውን ይዘው ሰገዱላት፣ እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ በአንቺም ሰው ሆነ እያሉ አመሰገኗት። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ድንግል ማርያም ይሰግዱ፣ ረቂቃን ቢሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎች በተመሳሳይ መልኩ ሰገዱላት። ከዚህም በኋላ ቅዱስ መርቆሬዎስ በዱር ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱ፣ በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትን ክርስቲያኖች እስላሞችና አረማውያን ይህን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸውም ነበር ይላል። አባ ዘጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምዕመናን የታየችው የአምላክ እናት ድንግል ማርያምን መገለጥ በማኅሌተ ዘጌ ድርሰቱ እንዲህ በማለት ገልጿታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ይኖራል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ምስጉን ነው ይላል ማኅሌተ ዘጌ ላይ። በደብረ ምጥማቅ ከተሰበሰቡት ሕዝብ መካከል እናትና አባቶቻቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በልመኗ ጊዜ እንደ ቀደመ መልካቸው አድርጋም ታሳያቸው ነበር ይላል። የደብረ ምጥማቅና የአካባቢው ሰዎች እመቤታችን ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት፣ የበደሉት በምልጃዋ ቸርነትን ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት ዕለታት ነበሩ። ሕዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክትም ለድንግል ማርያም ሲሰግዱ ይታዩ ነበር ይላል። እመቤታችን ድንግል ማርያም ጸሎታቸውን ሰምታ ያሰቡትን ትፈጽመላቸውም ነበር። ምኞታቸው ከተሳካላቸው ቅዱሳን አባቶች መካከል አባ ይስሐቅ አንዱ ነው። የቅዱስ አባትም እመቤታችን ቅድስት ድንግል ማርያም በፍጹም ልቦናው ይወዳት ስለነበር ለ7 ዓመታት አምላኩን ክብርት እናቱን ያሳየው ዘንድ በጸሎቱ ተማጽኖ ነበር። ዘወትር ከሰርክ ጸሎት በኋላም ሌሎች መነኮሳት ለመኝታ ወደ ባታቸው ሲሄዱ አባ ይስሐቅ ወደ ቤተክርስቲያን በመሄድ በቅድስት ድንግል ማርያም ስዕሏ ፊት ቆሞ
300 ስግደትን እየሰገደ ይማጸንም ነበር። ከስግደቱም ጋር ኦ እግዚኦ ኢየሱስ ክርስቶስ አርያኒ ጌታ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት እናትን አሳየኝ እያለ ይጸልይ ነበር። በእነዚህም ሁኔታ ለ7 ዓመት ከቆየ በኋላ እመቤታችን ድንግል ማርያም በታላቅ ግርማ ተገለጸችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ ዓይኖች ሌላ ነገርን ማየት እንደማይሹ ነገራት። ከተወደደ ልጇ ኢየሱስ ክርስቶስ እንድታማልደውም ተማጸናት። ቅድስት ድንግል ማርያምም ልመናውን ተቀበለች። ከዚህም በኋላ የዕረፍቱ ቀን ከ3 ቀን በኋላ መሆኑን አሳወቀችው። ባርካውም ወደ ሰማይ በክብር አረጋች። ይህ ቅዱስ አባት ይስሐቅም እርሷን ካየ በ3ኛው ቀን አረፈ ይላል መጽሐፈ ስንክሳር ታኅሳስ 21 ገጽ 492 ላይ። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛንም በጎ መሻት ትፈጽምልን፣ አሜን። ከማህበረ ቅዱሳን ድረገጽ የተገኘ ጽሑፍ ነው ያቀረብኩላችሁ። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ግንቦት 21 ደብረ ምጥማቅ ቅድስት ድንግል ማርያም ለምን ይከበራል በሚል በሰፊው ተማምረናል። እንዲሁም በዓለ ዕርገትን በማስመልከትም ተማምረናል። በቀጣይ ቪዲዮ አስቀድሜ እንደነገርኳችሁ ጾመ ሐዋርያትን በማስመልከትና ጾመ ድኅነትን በማስመልከት ነገ ላይ የምለቀው ቪዲዮ አለ። እሱን እንድትከታተሉና እንዳያመልጣችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጠባበቁ ስልም እንጋብዛለን። ይህን ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ ለሌሎች ክርስቲያኖች እንዲደርስም አድርጉ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ ብጽፉልን መልስ የምንሰጣችሁ ይሆናል። ከዚህ በፊት የተለቀቁ እጅግ ጠቃሚ መንፈሳዊ ቪዲዮዎች አሉ እዚህ ቻናል ላይ። መዝሙረ ዳዊትን እንዴት እንጸልይ፣ የጸሎት ቅደም ተከተል ምን መሆን አለበት የሚሉና በርካታ ጥያቄዎች፣ ውዳሴ ማርያምን እንዴት ነው መጸለይ ያለብን የሚሉ እጅግ በጣም ጠቃሚ ትምህርቶች አሉና እነሱን ገብታችሁ ትመለከቱ ዘንድ በፕሌሊስት ታገኙታላችሁ። መዝሙረ ዳዊትና ሌሎችም ስብከቶች፣ ትምህርቶችን ስለምታገኙ ናታን ሚዲያን ሰብስክራይብ አድርጋችሁ ትምህርቶችን እንድትከታተሉ ስንል እንጋብዛለን። ይህ ቪዲዮ ደግሞ ለብዙ ኦርቶዶክሳዊ ይደርስ ዘንድ ላይክ፣ ሼር አድርጉ። በኢትዮጵያ ወይም ደግሞ ሀገር ውስጥ ያላችሁ ቪፒኤንን በማብራት ብትከታተሉን ደግሞ እኛን ለማገዝ ይረዳናል። እንዲሁም በውጭ ሀገራት ያላችሁ ደግሞ በሱፐር ቻት፣ በሱፐር ቴንክስ ከላይክ አጠገብ ቴንክስ የምትላለች እሷን በመጫን መደገፍና ቻናላችንን እንድናጠናክር ስለሚያግዘን፣ እንዲሁም ደግሞ ጆይን የሚል ደግሞ አለ። ሰብስክራይብ ስታደርጉ ጆይን የምትለውን በመጫን ደግሞ ቋሚ ናታን ሚዲያ የመምበርሺፕ አባል መሆን ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክስ 6679 ይጻፉልን ወይም በስልክ ቁጥር 0912735701 ላይ ይደውሉልን። በድጋሚ እንኳን ለግንቦት 21 ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ እያልን በቀጣይ በሌላ አስተማሪ ዝግጅት የምንገናኝ ይሆናል። እስከዛው ሰላም።